አሁን መቄዶንያ እነ ሰይፉ 5 ቢሊዮን ብር እንሰበስባለን ብለው እየታገሉ ነው አይደለ? እማዝነው ምን መሰለህ? ይሄ ሁሉ ገንዘብ የሚሰበሰበው ህንጻ ለመስራት ነው። ሁሌም ስራቸው ቁጭ ብለው የሚሰራ ሰውን መተቸት፣ ማንቋሸሽ፣ ስራውን ማጣጣል የሆነባቸው። እሺ በ21ኛው ክፍለ ዘመን አሁን በተለይ ውጭ ሀገር የሚኖር ሰው እየኖራችሁ ያላችሁ ሰዎች መቼም ውጭ ሀገር የተቀስኩበት ምክንያት አትሊስት በተወሰነ ደረጃ ቤተር ለሆነ አስተሳሰብ ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ቪዲዮዎች ይዤላችሁ መጥቻለሁ። ይዤላችሁ ከመጣኋቸው ቪዲዮዎች መካከል ከሰሞኑ በሰይፉ በመቄዶንያ እንዲሁም በቢኒያም ላይ የተነሱ የተለያዩ አወዛጋቢ ትችቶች አሉ። እነዛ ትችቶች ይገባሉ አይገቡም በሚሉት ላይ እኔ እዚህ ሀሳብ ሰጣለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ደግሞ ሀሳባችሁን ታጋሩኛላችሁ። በተጨማሪም ድምጻዊ ጃሉድ በአሁን ሰዓት ላይ ያለበት የህይወቱ ገጽታ ምን ይመስላል? ብዙዎችን አንጀት የሚነካ የብዙዎችን ልብን የሰበረ ሁኔታ ላይ ይገኛል። ስለሱ ጉዳይም አንድ ለት እናወራለን። በተጨማሪም አዝናኝ አስቂኝ እንዲሁም ደግሞ ቁም ነገር አዘል ቪዲዮዎች አሉ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትለውን በተን በመንካት ቻናሉን ፋሚሊ ሁኑ። በተጨማሪም ቪዲዮውን ላይክ ማድረግ እንዳይረሳ፣ ምክንያቱም ለብዙዎች ተደራሽ እንደሆነ ስለሚረዳኝ ነው። ቤተሰቦች ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። ምነው ቀዘቀዘ ፍቅራችን የሚል ፍሪጁ ስለገባ ነው ይባልሽ። ተመልሰናል አድማጮቻችን፣ እየተከታተላችሁ የምትገኙት የሙዚቃ ግብዣ ልዩ ዝግጅታችንን ነው። አድማጭ መስመር ላይ ገብቷል። ሄሎ አድማጫችን። ሄሎ ማን እንበል? እንተዋወቅ። ሜላት እባላለሁ። ሜላት ምን እንታዘዝ? ሙዚቃ ለመጋበዝ ፈልጌ ነበር። ይቻላል። ሙዚቃው ለማን ይሁንልሽ ሜላት? ተጋባዡ ራሱን ያውቀዋል። ተጋባዡ ራሱን ያውቀዋል ብላለች ሜላት። ምን የሚለውን ሙዚቃ እናድርስልሽ? ምነው ቀዘቀዘ ፍቅራችን የሚል ፍሪጁ ስለገባ ነው ይባልሽ። ምነው ቀዘቀዘ ፍቅራችን ነጋሽ ድን ታቀዘቅሹ ምንድነው የምትዩ? ይሄን ሙዚቃ ጋበዝሽው ማለት እኮ ተሸናፊ መሆንሽን አመንሽ ማለት ነው። ምነው ቀዘቀዘ እስከ መቼ ፍቅራችን እያለ አየሽ? ልፍስፍስ ሴት ነሽ ሜላት። ለዚህ ነው ለማይታወቁ አንቺ ልፍስፍስ ነሽ። ሙዚቃ ካልቀየርሽማ በቃ ተሸነፍሽ እንደተለመደው ማለት ነው። ቀይሪ። ሄሎ ይሰማል አድማጫችን? በቃ ሌላ ሙዚቃ ይሁንልኝ። ይቻላል። ሰበበኛ ሰው በሚለው ይቀየርልኝ። ሰበበኛ ሰው ጸዲ። እንግዲህ አድማጫችን ሜላት እሺ አመሰግናለሁ። ራሱን ያውቀዋል አለችው ሰው ሰበበኛ ሰው የሚለውን የጸዲን ሙዚቃ ድርሱልኝ ብላለች። እኛም ከፍ አድርገን እናስደምጣለን። አቶንም ለኔ ካንተ በላይ ነው። አቶንም ለኔ ካንተ በላይ ነው ለኔ የሚገባው ምን ማለት ነው? ምንድነው ትርጉሙ? አየህ መጀመሪያም ሌላ ወንድ ለምዳ ነው ማለት ነው እንደዚህ የምትሆነው። ሰበበኛ አለች ጭራሹ ነው። የመልስ ምት ያስፈልጋል። ዝም አትበል። ይሄ ነው ውስጥ ገብተን ደግሞ የተቀጣጠለው እሳት እንዴት ቱግ እንደሚል እንመለከታለን። ፎሎ አድርጉ ኑ። የሚገርማችሁ ነገር ቤተሰቦች ያው እንግዲህ ተጠርቶ የማይቀሩ እንግዶች መካከል አንደኛው ማን ነው? ሴጣን ነው። ስለዚህ ከጠራ ነው ቤታቸው ፈረሰ። ይፈራል ያይል ይስጥልኝ። ሊወረወር ነው። ይሄ ምን ፈራው? አይገባም እንዴ? አይ ለዚህ ደስ ይለኛል። ኧረ ጋይስ ይሄ ሁሌ ተለፋበት ድምፁን ተበልቷል። ይሄው አቋም በእናትህ አያምርም? ወንድ ነው እናት። አቤት አባኔ ነው። አቤት ሰው በሰፈሩ ሜዳ
አሽዲ ምን ያደረገ አታብዝ እንጂ ሰው ላይ አረ አባዬ የድምጽ ምስሪ ካልሆነ ብረቱ ጋር አንድ ላይ እዚህ ምን ይሰራል? እርሶ ምን ይሰራል? እርሶ ሚስቶት እዛ ታመጣለች፣ እርሶ እዚህ ጋር ወሬ ያወራሉ እንዴ? ገርሞኝ እዚህ አንዷ እዚህ 3 ልጆች ባንተ ወለደች ተብለ ፈጣሪ ቸርነት ገርሞኝ። የእርሶ እኮ ነው 3 ወለደች። ሲገርሞታል። በማሽን ስናየው ገና ሌላ 3 ተጨማሪ ልጅ ነው። መድኃኒት ላምጥ ተኔ እንትን እኔ አላለም። እኔ ማመን ያለው ነገር ምንድነው? እሺ ቆጫ ዞር በል በእናትህ አትበይ አስካለ ኑሯችንን ያወቅሽ አስካለ ምንድነው 6 አፍሪካ ድንቅ ለመግባት ነው እንደ አስካለ ዳውት ድሪምስ ሶስቱ ደጉ አስካለ ባክሽ ተይ 3000 ያያቸው እንደምንም ቀስ ያለ ባትነሽ ትንሹ አርጋው ኮል ናቆ ብድር ያልተመዘገብነው ህንጻ መሳሪያ ብቻ ኮን ነው አይደለም ወለደች እንደዚህማ ከባድ ነው እንዴ ዋንዴ 6 አይቻልም ጭራሽ። እንግዲህ ቤተሰቦች በመግቢያ እንደነገርኳችሁ ከሰሞኑ በሰይፉ እንዲሁም በመቄዶኒያና በቢኒያም ላይ የተነሳ ትችት አለ። ያ ትችት ተገቢ ነው ወይ? እስቲ መጀመሪያ ቪዲዮ እንየውና ወደ ትችቶቹ እንገባለን። አሁን መቄዶኒያ እነ ሰይፉ 5 ቢሊዮን ብር እንሰበስባለን ብለው እየታገሉ ነው አይደለ? እማዝነው ምን መሰለ ይሄ ሁሉ ገንዘብ የሚሰበሰበው ህንጻ ለመስራት ነው። ዋይ ይሄንን ያህል የሚፈጅ ህንጻ ነው። የ10 አመት የእርዳታውን ብር የሚበላ ለመቄዶኒያ ለራሱ የሚያስፈልገውን ካልኩሌት ሳረጋው 10 አመት የሚያኖረውን ብር ለህንጻ ያወጣ ነው አይደለ? በእርዳታ ለሰው ምቾት መስጠት አይጠበቅብህ። በመጀመሪያ ብዙ ሰዎች መርዳት ነው እንጂ የሚጠበቅብህ ምቾት መስጠት አይደለም የሚጠበቅብህ። ገባ? እንደዛማ ከሆነ ልንመኝ ነው እዛ መግባት ማለት ነው። የሚመኙት ቦታ አይደለም ማድረግ ያለብህ። ስቲል እየወጣ ያለው ገንዘብ እየተለፋ ያለው ልፋት ከህንጻ አንጻር ተገቢ አይደለም ብዬ ነው ማምነው። ሚሽኑን አይገልጽም ብዬ ነው ማምነው። ተልኮን የመቄዶኒያን ተልኮ አይገልጽም። በርግጥ አሉ እንደነዚህ አይነት ሰዎች ሁሌም ስራቸው ቁጭ ብለው የሚሰራ ሰውን መተቸት፣ ማንቋሸሽ፣ ስራውን ማጣጣል የሆነባቸው ኔጌቲቭሊ ማይንድድ የሆኑ በጣም ብዙ ሰዎች አሉ። ለራሳቸውም አይሰሩም፣ ሌላውንም ማያሰሩም። በጣም እኮ የሚገርመው ለመተቸት እንኳን ይመቻል ወይ መቄዶኒያ? አይመችም እኮ። ምን ብለህ ትተቸዋለህ? በምን ምክንያት? በስተርጅና በአመሻሽ እድሜያቸው ላይ ጎዳና ላይ የወደቁ እናት አባቶችን ከጎዳና አንስቶ ስለተንከባከበ ነው የምትተቸው? ወይንስ ቀንጥሏቸው የአእምሮ ህሙማን ሆነው ጎዳና ላይ የወደቁ ወንድም እህቶችን አንስተው ስለተንከባከቧቸው ነው የምትተቹት? በህመምና በስተርጅና ራሳቸውን መቆጣጠር ማይችሉ ራሳቸው ላይ የሚጸዳዱ እናት አባቶችን የአእምሮ ህሙማንን ዳይፐር እየቀየሩላቸው ሳይጸየፉ የሚንከባከቡ እህት ወንድሞቻችሁን እንዴት የመተቸት ድፍረቱን አገኛችሁ? እናንተ ምን ሰርተ ነው አንተ የምትተቸው? ጭራሽ እንዳንተ አይነቱ ነው እነ ሰይፉ ፋንታውንን ጠርቶ የሚተቸው? ያንተ አይነቱ እኮ እንቅልፉን እያንኮራፋ ሲለጥጥ በሌሊት በዛ ሌሊት ላላነሰ ወራት እንቅልፉን አጥቶ ከሰውነት ተራወጥቶ ለእናት አባቶቹ የለፋ እኮ ነው ሰይፉ ፋንታው። ያንተ አይነቱ ነው እንደሱ የሚተቸው? ፎቁ ብለ ከምትተች ምን ያካትታል ይሄ ፎቅ? አላማው ምንድነው? ከዛ በኋላ አገልግሎት የሚሰጠው ብለ ለምንድነው ያልጠየከው? ቢያንስ ምንም ነገር ባታደርጉ ምን አለ አፋችሁን ዘግታችሁ ዝም ብትሉ። ትችታችሁን ለመረዳት እንኳን ኦኬ ብሔርን መሰረት ያደረገ ድርጅት ስለሆነ ነው እንዳንል፣ ብሔርን መሰረት ያደረገ ድርጅት አይደለም። አማራ የሆኑ ኦሮሞ የሆኑ ትግራይ የሆኑ ሌላም ያልጠቀስኳቸው የሌላ ብሔር ተወላጆች ሊሆኑ ይችላሉ። ብቻ ግን አረጋውያን የሆኑ በየጎዳና የወደቁትን እንደ ሰው ተቀብሎ የሚንከባከብ ማዕከል ነው። ወይ በሃይማኖት ምክንያት ነው የምትተቹት እንዳንል፣ ሃይማኖትን መሰረት ያደረገ አይደለም። በጣም ብዙ የፕሮቴስታንት እምነት ተከታይ የሆኑ እናት አባቶች የሚረዱበት ነው። በጣም ብዙ የእስልምና እምነት ተከታይ የሆኑ እናት አባቶች የሚረዱበት ነው። በጣም ብዙ የኦርቶዶክስ እምነት ተከታይ እናት አባቶች የሚረዱበት ነው። የሌላ እምነትም ተከታዮች በዚህ እርዳታ ድርጅት እኮ ገንዘባቸውን ብቻ አይደለም ጉልበታቸውን ብቻ አይደለም ማንነታቸውን ጭምር ራሳቸውን የጣሉ አሉ። ከቢኒያም መቄዶኒያ ጀምሮ የተንደላቀቀ ኑሯቸውን የተመቸ ኑሯቸውን ለእናት አባታቸው ሲሉ ጥለው ከእናት አባቶቻቸው ጋር እዛ መከራ ስቃይ የሚያዩ አእምሮ ህሙማን ወንድም እህቶቻቸው ጋር እዛ ደፋ ቀና የሚሉ የሚንደፋደፉ ብዙ እህትና ወንድሞች እኮ አሉ። አንተ እንደ ቀልድ እንደዚህ ቁጭ ብለህ የምትተቸው በቃ የ2 የ3 ሺህ ብር ማይክ ይገዛል ይደቀናል፣ እንደ አዋቂ ቁጭ ትልና ትቦተረፋለህ። በሃይማኖት በዘር በቀለም በጎሳ ሳንለያይ እንደ ኢትዮጵያዊነት እንደ ሰው በህብረት የምንረዳዳበት ታላቅ ድርጅት ነው መቄዶኒያ። አድርሱልኝ። አመሰግናለሁ።
በቃ ወንድማችን ተናገረው ነገር በጣም ትክክል ነው። ምንም አይነት ነገርም ምርጫ ውስጥ ያላካተተ ምንም አይነት መስፈርት የሌለው ሰው መሆን ብቻ በቃ ለመቄዶንያ ሰው መሆን ብቻ ነው በቃ ሌላ ነገር ምንም ነገር አያስፈልግም። እና ይሄን ድርጅትን ምንም ብለን ልንተቸው አንችልም። በእርግጥ ወንድማችን ካነሳው ሐሳብ አንፃር ደግሞ ስንመለከተው ይህ ነገር ለ10 ዓመት አገልግሎት የሚውለው ምናምን ነገር ሊሆን ይችላል። አረጋውያንን ሊያስተዳድር ይችላል። ነገር ግን እሱ አይደለም ቁም ነገሩ። መቄዶንያ አሁን የሚሰራው ህንፃ ምን ለማድረግ ነው ወይ ደግሞ ለምንድን ጥቅም ነው ብለን ብንጠይቃለ አይደለ ተጨማሪ እንደገና ሌላ ሊደገፉ ሊረዱ የሚገባቸውን ሰዎች እንደገና ለመርዳት ነው። ስለዚህ ይህን ድርጅትን ምንም ብለን ልንተቸው አንችልም። ወንድማችን ያነሳው ሐሳብ እኔ በበኩሌ አልስማማበትም። ቤተሰቦች በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ እናንተ አጋሩኝ። እኔ ብቻ ነኝ ግን የሚያዝናናኝ ነገር ወይ ውድ ነው ወይ ኃጢአት ነው ወይ ደግሞ ጎጥ ነው። እስቲ እንደኔ ሆነባችሁ። ይሄ ሁሉም ሰው ጋር ያለ ነው። አብዛኛው ነገር ፋውል የሆነ ነገር ነው የሚያዝናናው የሚያስደስተው ጭምር። የሆነ ጤነኛ የሆነ ነገር በስሜ ለደስታ አይታሰብም። ብዙ ጊዜ እንደ ይርዳው የሚያያለ እንደ እግር ኳስ ኧረ እባክህ እግር ኳስ የማደጋፊ ነው ይርዳው ያገኘው ነው የሚደግፈው። በነገር ላይ ግን ኳስ ያያል። አሁን ይሄን ይስታል ይላል። ኧረ ከማል ጀምሩ ነው እላለሁ አንዳንዴ። ጮኸት ከሰማ ጀምር ሲል ጮኸት አላል። አሁን ይሄን ይስታል ይለኛል። ኧረ ቆይ ገና ሊጀምሩ ነው። ምን ያህል ስሜታዊ እንደሆነ ወቅ እንግዲህ በደንብ ነው ገብቶ በደንብ ያዳምጣል። እንግሊዝኛውን ያዳምጣል ምናምን ያዳምጣል። ጎበዝ በቃ እና ምን ማለት ነው ዛት ማች ሄዷል ኳስ። ይሄ ከባድ ገለሉ ለመሳግን ይከብዳል። ለማንኛውም ያው እኔ እስከማውቀው ይርዳው የአርሰናል ደጋፊ ነው። ፍላይ ምሬት ላይ ቦታ እንዳለው ነው የደጋፊ የራሱ መቀመጫ ያለው እንደሆነ ነው የማውቀው። ጀስት ልሳሃት ይችላል ብቻ ግን ለማንኛውም ከባድ ደጋፊ። አዳምና ሔዋን አትብሉ የተባሉትን ፍሬ በልተው ነው ከገነት የተባረሩት። ስጋዬን የሚበላ ደግሞ ደሜን የሚጠጣ የዘላለም ሕይወት አለው ይላል። በልተው እንደተባረሩት ሁሉ የተመለሱት በልተው። ለምሳሌ አንድ ሰው መርዝ ቢጠጣ ወደ ሆስፒታል ከወሰድከው በኋላ ሌላ መድኃኒት ነው እንጂ የሚያጠጡት መርዙን አይደለም ስበው የሚያወጡለት። እንዲሁም በጓደኛ ወይም በውሎ አሁን ያለህበትን ሁኔታ ከሆንክ የምታስተካክለው በሌላ ጓደኛና በሌላ ውሎ ነው እንጂ ከውስጥ የሆነ መጥቶ የሚያወጣልህ ሰው የለም። ስለዚህ አሁን የምትጠላበት ሁኔታ ውስጥ ካለ የምትጠላው ከሆነ ያንን ሁኔታን በሌላ ሁኔታ ቀይረው። እኔ የምልህ አጎቴ ሽመልስ ገባ እንዴ? አጎቴ ሽመልስ ስላል አይደለ ከሰኞ እስከ ዓርብ ንጹህ ሆነ ትውልና ቅዳሜ ሲደርስ እንደዚህ ትለብሳለህ። አንተ የገራጅ ሙያ ላይ እንደዚህ አይባልም ወንድሜ። ምንድነው እንደዚህ የት ነበርክ አንተ? ተልኬ ነበር። ማን የላከ? የቤት ሰራተኞች ለአንተ ላይ አስረዳ እንዴ ደግሞ ድጋሚ ይሄን እኔ ልብስ ለብሰህ ነው የምትሄደውና 48 ጎማ ፈታ ተብዬ ተልኬ ነበር። እና በእኔ ልብስ ነው የምፈታው ወይ? ተከራከረኝ። ኤላ እንዴ ለውጣ ስለሆነ ደሞዝ ትወስዳለህ። ሽሜ ቦስ ሰላም ነው? ሰላም ነው። እጨቱን ምን እያደረገ ነው? ዛፍ እየፈታ ነው? አረ ሽሜ ና ደግሞ ዘኑ ሰድ ቀልዱን ትተህ እንዴ ምን እያደረገ አንተ? ልጅ ጎበዝ ልጅ ነው። ደሞዝ ይጨመርለታል። ደሞ ስራ ሽሜ ይኸውልህ፣ ቆይ 2 ሳምንት አይተህ ነው የምንጨምረው። እንደዚህ አይነት ነገር እኮ የለም። እኔ 2 ሳምንት ነው። አንዴ ደሞዝ ትወስዳለህ። አንዴ ለወጣ ስለሆነ ይኸውልህ፣ የዛሬውን በጣም ስራ እየሰራ ስለሆነ ሰኞ ቢወስድ ነው የሚሻለው። የዛሬውን የቅዳሜውን ሰኞ ቢወስድ በጣም አሪፍ ነው። ችግር የለውም። እኔ ለልጅቷ ሰጥቼ አውጣለሁ። እኔ ስለማልመጣ ሰኞም ሽሜ ይኸውልህ፣ እኔ ያለው እሺ። አይ አው ዛሬ ቦስ ችግር አለ። ሰኞ አሁን እየሰራ አይደለም። አይ ሳምንታው እየሰራ አይደለም ነው ጨረስኩ እኮ ውሰድ አልኩህ እኮ እኔ ምን አልኩኝ? ውሰድ አልኩህ እኮ ነገ ፕሮግራም አለብኝ እኮ ውሰድ እኮ። እሺ ስጠኛ። ምንድነው የምትፈ አንድ ቀን ቢሮ ገብተህ አንድ ቀን ይኸውልህ፣ አንድ ቀን ታገሰና ሰኞ ውሰድ። ይሄ የወገብ ቅማድ የሆነ እንግዲህ አሰሪ ነው። አልፋታም አልኩ። ዛሬ አዲስ አበባ ከገጠመኝ አሳዛኙን ነገር ልንገራችሁ። አዎ ወደ 22 ታገስ ስጋ ቤት አካባቢ ሰው ላገኝ ሄጄ ነበር። ሼር ኮፒ ሊንክ አድርጉና ለጓደኞቹ አደርሱልኝ። አዎ ያገኘው ሰው ጃሉድ አህመድ ነበረ። በአንድ ወቅት በዘፈኑ ያስደመመን ጃሉድ፣ የርግብ ብሎ ያስጨፈረን ጃሉድ ከሰውነት ተራ ወርቆ ሰው ስጋ ቤት እየተራጨና ሲበላ እሱ ግን ውጭ ላይ ኩርትም ብሎ ሲጋራ እያጨሰ እንደ ጎዳና ተዳዳሪ ማንም ዞር ብሎ የሚያየው በብቸኝነት የተከበበ ከክሰልም ወርዶ አመት የዘነበበት የሚመስል
ቁጭ ብሎ ሳየው አንጀቴን በላይ መጥቶ ሰላም አለን። ወይኔ ጃሉድ በአንድ ወቅት የርግብ ብሎ በዘፈኑ ኢትዮጵያን ያስጨበጨበ በዘፈኑ ያልተደመመና በአንድ ወቅት ታዋቂነቱ ኢትዮጵያን ያሰከረ ነበር። አሁን ግን ከዛ ወርዶ ጠቋቁሮና በየዩቲዩቡ መለመኛ በዩቲዩቡ ሰብስክራይብ መለመኛ ሆኖ የፈለገ ሰው አንስቶ ዩቲዩብ ላይ አስቀምጦ የፈለገውን አናዞ ከዛ እዛ ታገስ ስጋ ቤት አካባቢ የሚጥለው ሰው ሆኖ ሳገኘው አዘንኩኝ። እናንተ አርቲስት ማህበር የምትባሉ ምን አይነት ጨካኝ ናችሁ? ሲሞት አፈር ነው የምታለብሱት? የአርቲስት ማህበሮች ሲሞት ነው አፈር የምታለብሱት? ይሄ ነው እናንተ አርቲስት ማህበር። ባናታችሁ ተተከሉ። እከካሞች ነገር ናችሁ። እከካም ሲያንሳችሁ አንሱት፣ ሪያ ወሰዱት። የቀረው ችሎታ ያለው ወደ አይምሮ ይምጣና የቀረውን ስራ እንዲሰራ አድርጉት። የማንም ዩቲዩብ መለመኛና የማንም ቲክቶክ መሸቀያ አርጋችሁታል። ለስሙ ግን አርቲስት ጃሉድ አህመድ እያላችሁ በየዩቲዩቡ ገንዘብ ትሸቅሉበታላችሁ። ኧረ እባካችሁ በቁሙ እርዱት። አርቲስት ጃሉድን ድረሱለት። እናንተ የአርቲስት ማህበር ነን ባዮች የኢትዮጵያ ህዝብም ከቻላችሁ ሄዳችሁ ታገስ ስጋ ቤት አካባቢ እዩት። ለማንኛውም ሼር ኮፒ ሊንክ አድርጉልኝ። አመሰግናለሁ። እንግዲህ በጃሉድ ላይ የደረሰው ነገር ከዚህ እኔ ያዝናሉ ቤተሰቦች። ይህ አይገባውም ማለት ይቻላል። ምክንያቱም ጃሉድ የሚገራርሙ ለጆሮ ምርጥ የሆኑ ዘፈኖችን ለአድማጮቹ አድርሷል። ነገር ግን ያው እንግዲህ አሁን ያለበት ሁኔታ በእንደዚህ አይነት መልኩ መሆኑ በጣም ያሳዝናል። መላእክ መሰለኝ ጃሉድ እኔ ጌታ ሳምር ሲስቲ ያምጣው በእናትህ እንካስቲ ያምጣው ካሰርጋ አንገቱና ምን ሆነ ነው አንተ አስጨንቀዋል መሰለኝ። ማ አንተ ጋር ሲመጣ ነው እንዲያለቀሱ ማን ይካላመንከ ወሰደው እንካ ይኸውማ አንተ አይቼ ምን አጋጣሚ ነገር እኮ ምን አጋጣሚ እኮ ነው እንጂ ማን ጋር ሲመጣ ምን ያሰ ምን እሺ ነው ወቅት ነው እንደ ልጁ መሰጠኝ ችግር ነው እንካስቲ ውስጥ ላይ ተተርባለ ነው። አይ ምንድነው ውስጥ ምን አለ ሊናገረኝ የፈለገው ነገር አለ እንዴ? እስቲ አምጣው ማርዬ ምን እሺ ምን አስቀያሚ ሆንኩ እንዴ? ጎብሩ ምን እሺ ነው እዚህ ጋር ነፈሳፈስ እንደ መጨረሻ ማርዬ ምን እሺ አንተ ማለ እንዴ የምንገናኝበት እንገናኛለን። ኧረ ላሽ ያስበላል እንዴ! ልጁም ደግሞ አስባት እሱ ጋር ሲሄድ እያለቀሰ ይከባል። ባርኔጣ የሰው ሀገር ባርኔጣ አድርጎ ይዝናናል ውስኪ ሲጠጣ። እንዲህ አይነት ከሰንበሌጥ የተሰሩ እንዲህ አይነት ባርኔጣዎችን እኔ ለምሳሌ ሐዋሳ ሄጄ ነው ለመዝናናት $500 ነው የገባውለት ለልጁ። ገረመው። ኖ እንደዚህ አይገባኝ ምን አላለ። ብራዘር አልኩት፣ አቆምኩት፣ ትከሻውን መታ አድርጌ እንዲህ አይነት ነገር አልፈልግም፣ እንዲህ አይነት ነገር አትበለኝ። እኔ ይሄንን ብር ስሰጥ አስቤ ነው የምሰጥ፣ ተታልዬ አይደለም። 20 ብር 30 ብር እንደሆነ አውቃለሁ። እኔ ኢትዮጵያዊ ነኝ፣ ጪስ ያራዳ ልጅ ነኝ። ግን ተበረታታ በቃ ይሄንን ነገር ቢያንስ ፈረንጆቹ እንደ ባህላችን እንዲያውልን ዘምታደርገው ጥረት $500። ሌላ ደግሞ ሐዋሳ ሄጄ አሞራ ገደል የሚባል ቦታ የሆኑ ደስ የሚሉ ትንንሽ ልጆች ሊደንሱ ሊመጡ $100 ያን ቀን በይነው በቃ ሀበሻዊነት ማለት። እኔ እንደዚህ ነው ላይፍ ፊልም ገፋው። አሁን ምን ሆኖ ነው? ቅሙ ነው ምን ቢ ሃይ ግሬድ ጋንጃ ጭስ ሆኖ አይደለም። እኛ ካላነቃናችሁ ማንም ያነቃችሁ? ውድ ኢትዮጵያውያን ዴቫ ሳክስ እንደኔ ዴቫ ሳክስ የናፈቀው ካለ እንግዲህ እኔ እንጂ አላውቅም። በጣም የመቼን ቲክቶከር ትችላለህ የምር። እሺ በ21ኛው ክፍለ ዘመን አሁን በተለይ ውጭ ሀገር የሚኖር ሰው እየኖራችሁ ያላችሁ ሰዎች መቼም ውጭ ሀገር ላይ የተጠቀስኩበት ምክንያት አትሊስት በተወሰነ ደረጃ ቤተር ለሆነ አስተሳሰብ እንደ ሶሳይቲም ሻል ባለ ሶሳይቲ ውስጥ የታቀፈ ሰው ሲሆን ሰው ከጎረቤቱ ይማር። የሰው ልጅ መቼም አዳፕታቢሊቲ ነው አድቫንቴጁም ዲስአድቫንቴጁም። የሰው ልጅ አዳፕት ማድረግ የመቻል ተፈጥሮ ነው። የሚያኖረውም የሚገለውም የሚገላ አጉል ከነብር ጋር ላመዳለው ካልክ የሆነ ሳለ ይደፋል ይበላል፣ ወይ ከድህነት ጋር ላመዳለው ካልክ ዘላለምን ታካለህ ነው። አዳፕታቢሊቲ መጥፎ ነው። ያኖርሃል ከተባለ ደግሞ ከስልጡን ጋር ከኖር አዳፕት ታደርጋለህ። ስልጣኔን አይነት ነገር ነው። ይሄንን ነገር ለማሰራት ከውጭ የመጡ ሰዎች አሉ። መነሻ ልናገር። ይሄን ነገር ከሚሰሩ አንዴ በቴሌቪዥን ስናገር ይሄን ነገር ሰው ደወለልኝ፣ ወጣት ልጅ ከክፍለ ሀገር ከዚህ ቦታ ነው ደውልልኝ፣ ያነሳውን ሐሳብ አይቼዋለሁ እና ልክ አይደለንም። እኛም ማቃለው ልጁ ይመስለኛል በሆነ ሳይድ በኩል ያው የሆነ ጊዜ የቤተክርስቲያን ትምህርት ማለዋም ጨዋ ነው፣ ግን አሁን ካለው ሁኔታ አንፃር እዚህ ነገር ውስጥ ገባ እና እኔ እንደዚህ አልኩኝ ማለት እሰራለሁ። አሁን አንተ የምትለው ያልከው ነገር እውነትህን ነው። አንተ ስህተት ነው፣ ማጭበርበር ነው። ግን በጣም በሚገርም ሁኔታ ከእንግሊዝ ሀገር ቲኬት ቆርጦ ተሳፍሮ የመጣ ሰው ሁሉ አለ አይደል ያሰራ እና እኛ ሆን ብለን ነው መሪጌታ ቀኝ ጌታ ምናምን የሚለውን ስም የምንጠቀመው። ሰው እንደዛ ነገር ስለሚያምን ያው በደካማ ፓርቲ ለመግባት ነው። በነገራችን ላይ በስነ ስርዓት ተደራጅተው የሚሰሩ ልጆች አሉ። በቃ ይሄን ነገር ሻሻ በደንብ የሚሰሩ እና አሁን ከውጭ የመጣውን ሰውየው እኛ ያሰብኩት እንዴት አይነት እኛ ግን እንዴት ነው የምንሰለጥነው? አንዳንድ ጊዜ አሁን በዚህ እንትን ትላለህ በሪጌታ መኮንን በሀገር ውስጥና በውጭ ሀገር ለሚኖሩ ይላል። በነገራችን ላይ ኮንታክቱን እዚህ ጋር ስላልጻፍኩት ነው እንጂ ዋትስአፕ አላቸው ምናምን
ያላቸው የተለያየ አይነት ኔትወርክ የዘረጉ ናቸው። ወጣቶች ናቸው። መርጌታ የሚባል ሰው የለም። እንደው ለመስተፋቅር ለሴትም ለወንድም ይላል። ድሮ ምን የምናውቀው ነው። አንተ ምንም ባጣቃ ሴትዮ በመፋቂያ ሰክተህ ልታፈቅር ነው። ይሁን ለመፍትሄ ሀብት አልበረክት ላለው ሰው እየጨሰ ላስቸገረ ሰው እሱ አሁን እንዳይጨስ ያደርገዋል መሰለኝ። ለግርማ ሞገስ አሁን ወጣቶች ይላሉ በየፌስቡክ ግሩፕ ያንግስተሮች አሉት የሃይ ስኩል ፌስቡክ ግሩፕ ውስጥ ይለጠፋል። ለግርማ ሞገስ በሁሉም ለመወደድና ለመፈራት የሚያስችል መድኃኒት አለ ይላሉ። ልጆቹ እኮ እንደዚህ ያረጋቸው እያሳያቸው ያላቸው በሁሉም ለመወደድና ለመፈራት ሰው ሁን። በነገራችን ላይ ደግሞ አትፈራ፣ ተወደድ፣ ተከበር። ከመፈራት ይልቅ መከበር ይሻላል። መወደድ ሰው ስትሆን ትወደዳል። ሌላ ታሪክ የለው። ሰው ሁን፣ ዕውቀት ይኑር፣ ተግባቦት ይኑር፣ ሰበር በል፣ ሰው አክብር፣ ዝቅ በል። እኔ እከሌ ነኝ ብለህ አረፍተ ነገር አትጀምር፣ ተሳስተህ አትጀምር። በቃ እከሌ መሆንን ሰው ይንገርህ። እሱ ራሱ ትዕቢት እንዳይፈጥርህ በጭራሽ። እሱ ሌላ ተአምር ነው። በመድኃኒት በሚቀባም በሚዋጥም በሚሸተትም አይሆንም። ስታሸት ብትል ጃርት ኮን ጃርት ነን የሚልኝ ሰው አይደለም። ለገበያ ይላል ለስራ ገበያ እንዲከፍትልህ እኮ ነው። እቃ ዛት ሁለት ፔርሙስ ይዘህ ከጎን ምንም ያክል ሞሉ ኖሮ አንተ ልሸጥ እድል የሚከፍት ይላል። እድል የተለያየ እድል አለ። ያያጅ ልጅ ነው ሚስጥር የሚነግር አሁን ሚስጥር ቢኖርም ባይኖርም ይሄ መድኃኒት ስትቀባ የሆነ ነገር ሹክ ይላል መጥቶ በጆሮ ማለት ነው። ሚስጥር የሚነግር ስትል እንዴት ነው ሚስጥር? አሁን ሰውየው ሳይነግር ከጠፋ ከሞተ የሚነግር ይሄን አምኖ ነው ከውጭ ሀገር ሰው የሚመጣው። እንደው ቀልድ ይመስላል ግን ቡዳ ለበለዋለ ለአቃቤ ርዕስ አለ። ለአቃቤ ሕግ ቢኖር ደስ ይለኝ ነበር። ለአቃቤ ሕግ የለም። ለአቃቤ ርዕስ ለቀለም ለትምህርት አጥና ሰላም ማስጠቀም ይልና በጣም ደስ የሚል ነገር ስላየው ነው። ቁጥር 23 ጠላት እንዳይጎዳ የሚያደርግ እንዳይጎዳ ነው ልትንከባከቡት ነው የፈለጋችሁት። እንዳይጎዳህ ከሆነ ወይ እንዳይጎዳ ከሆነ ደግሞ ተደበቅ ወይ እንደዚህ አድርግ። ጠላት እንዳይጎዳ ለሚያደርግ ጋኔን ያው ሰው እንዳለ ሆኖ ይቀጥላል። ሄደ 30ኛ ለታሰረ ሰው እንዲፈታ የሚያደርግ ዋስትና ነው። ማንም ሌባ ታስሮ ተቀብቶ ሊወጣ እርሶን ፕሪዝን ብሬክ ነው። አረ የትንዲድ ነው በኮንፊደንስ ተለጥፏል። ይሄ በቃ በየቦታው 6000 ላይክ አለው። ትውልድ እየተበላን እኮ ነው። በቃ we have lost souls in millions። ይሄን የሚከተሉ ሼር የሚያደርጉ እኔ ጋር ሰራልኝ የሚሉ ደግሞ አሉ። ምስክር ቴስቲሞኒ ደግሞ የሚሰጡ ገበያው ለማምጣት እና ለታሰረ ሰው ለትዳር የሚሆን ኮከብ ጨረቃ መቆጠር ማይሆን ሚስት ካለና ማይሆን ባል ካለች ዋጋ የለውም። ተቀየስ ለድምጽ አሁን የምርጫ ድምጽ ከሆነ ኮሮጆ ሌላ ታሪክ ነው። ለቮካል ከሆነ ግን ዝም ብላው ነው የሚጠጣ ነው የሚሆነው። መቼም እሱን ውጪ ወይ ጠጥቼ ወጥላው ገሰን ቁጭ በቃ ያስመታል። እሳቸው ጋር ተጥቻለሁ ብለህ መድረክ ላይ ዘፈን ኤግዚቢሽን ማግኘት ጠርሙዝ ይወረወርባል፣ ጠጅ ይደፋባል። እንዳትሞክረው። ለስንፈተ ወሲብ በቅንፍ ለብልጥ እድገት ይላል። እድገትና ልምላሜ ለብልጽግና ይሄ በስመ አረን ሰልጥን ተው ግድ የላችሁም። በዛሬ ዘመን ሰው ቢሰማን ይሄ በእንግሊዝኛ ቢሆንብን እንደው መሰደጃን ቦታ እናጣለን። ሰው ያሳፍራል ነው። አንድም የሚቃወም ሰው የለም። አንድም የመንግስት አካል የትምህርት አካል ምናምን የለም። የመንግስት ምናምን ፔጆች አሉ። ከሌ ሚዲያ ከሌ መስሪያ ቤት ሚኒስትር ምናምን የሚሉ ግሩፖች እነሱ ውስጥ ተለጥፏል። ከስር ስንት ነው ዋጋችሁ ምናምን። ወይ ጉዴ! የት እንሂድ ወጋን? የት ይቀርበናል? የት እንሰደድ? ግራ አለን እግዚአብሔር ግራ እንደኔ ግር እንደማይበላችሁ አይጣልባችሁ። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህ ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። በድጋሚ ቤተሰቦች ለቻናሉ አዲስ ሆናችሁት ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ደግሞ ላይክ በማድረግ ቪዲዮ እንደጀመራችሁ አልጠራጠርም። ሀሳብ አስተያየታችሁን እንዲጨመር እንዲቀነስ እንዲስተካከል የምትፈልጉ ነገር ካለ ኮሜንት ሴክሽን ላይ ሀሳባችሁን አጋሩኝ። ቤተሰቦች በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።